አንዲት ሴት በገዛ መንታ እህቷ ላይ እንዴት የግድያ ሙከራ ልታደርግ ትችላለች? ዛሬም እነሆ ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። በአንዲት ትንሽ መንደር ውስጥ በአዳኙ በሐሺም ቤት ደጅ ላይ አንድ እንግዳ ነፋስ ይነፍሳል። ፍየሎችም በጭንቀት ይጮሁ ጀመር። በዚያች ምሽት የሐሺም ሚስት ደግና የዋህ የሆነችው ሩቅያ ምጥ ያዛት። አዋላጅ ሴቶች የሞቀ ውሃ እየያዙ ይመጡ ጀመር። የመጀመሪያዋ ሕፃን ወደዚህች ዓለም መጣች። አዋላጇም የሕፃኗን ዓይን ስታይ በሹክሹክታ በሰላም መጣች አለች። ፊቷ እንደ ወንዝ ረጋ ያለ ነው። ስሟንም አሚና ወይም ታማኟ ሰላማዊቷ በሏት አለች። ነገር ግን ከጥቂት ደቂቃዎች በኋላ ቀዝቃዛ ነፋስ በመስኮቶች በኩል ሰርጎ ገባ። ሁለተኛዋ ሕፃን በከፍተኛ ጩኸት ተወለደች። እጆቿ ተጨብጠዋል። ዓይኖቿ ደግሞ ገና ከጦርነት የመጣች መሰል እሳት ይተፋሉ። አዋላጇ ደንግጣ ወደ ኋላ ፈገፈገችና ይህችኛዋ ግን ተዋጊ ሆና መጣች ስትል ስሟን ኢኽላስ ታማኝነት ወይም ፍጹምነት አሏት። መልካቸው አንድ አይነት ቢሆንም ዕጣ ፈንታቸው ግን ተቃራኒ ነበር። መንታዎቹ እያደጉ ሲሄዱ ልዩነታቸው ጎልቶ ወጣ። አሚና እንደ ረጋ ነፋስ ነበረች። ጎህ ሳይቀድ ውሃ ትቀዳለች፣ ግቢውን ትጠርጋለች። ኢኽላስ ግን እንደ ነጎድጓድ ነበረች። እርምጃዎቿ በንዴት የተሞሉ ደፋርና ግትር ነበረች። ሁልጊዜ የሰዎችን ትኩረት ወደ ራሷ ለመሳብ ትጥራለች። አሚና በተመሰገነች ቁጥር የኢኽላስ ዓይኖች በቅናት ይጠባሉ። አሚና በሳቀች ቁጥር ኢኽላስ ፊቷን የምታጠቁርበት ምክንያት አታጣም። የመንደሩ ሰዎችም ብርሃን ባለበት ሁሉ ጥላ አብሮ ይኖራል ይሉ ጀመር። ሩቅያ በኢኽላስ ላይ ሌላ ጥቁር ነገር አስተዋለች። አንዳንዴ በኢኽላስ ዓይኖች ውስጥ እንግዳና ጥንታዊ ብልጭታ ይታያል። ልክ ሌላ መንፈስ በውስጧ ሆኖ እያያት ይመስላል። በሌላ ቀናት ደግሞ ከቤት ጀርባ ሆና ለብቻዋ ስታወራ፣ ለነፋሱ በሹክሹክታ ስትናገርና ማንም ሳይኖር ብቻዋን ስትስቅ ትታያለች። ሩቅያም ዱዓም ታደርጋለች። በመድኃኒትም ቅጠሎች ታጥባታለች። ሰላም እንድታገኝም ወገቧ ላይ መቀነት ታስርላታለች። ከዕለታት አንድ ቀን በመንደሩ መሃል ግርማ ሞገስ ያለው ልዑል ዑስማን ይታይ ነበር። እርሱም ወደ መንደሯ የመጣው ብርቅዬ የመድኃኒት ቅጠሎችን ፍለጋ ቢሆንም ዕጣ ፈንታ ግን ዓይኑን በአሚና ላይ እንዲያሳርፍ አደረገው። አሚና እንጨት ተሸክማ እያለ የንጉሡን ቤተሰባዊ ፈረሶች ስታይ ደንግጣ የተሸከመችውን እንጨት ከእጇ መለጣት። ልዑሉም እንጨቱን እንድትሰበስብ በፍጥነት ሊረዳት ወረደ። እርሱም በሐፍረት ፈገግ ስትል በልዑሉ ልብ ውስጥ የማይለወጥ ውሳኔ ተቀረጸ። ወደ ቤተ መንግሥቱ ሲመለስም ዘቦቹን እቺ ልጅ ማን እንደሆነች እወቁልኝ፣ ላገባት እፈልጋለሁ ሲል አዘዛቸው። በዛች ምሽት መንደሯ እንደ ንብ ቀፎ ተረበሸች። አሚና በሐፍረት ፊቷ ቀላ። ሩቅያ በደስታ ጨፈረች። ሽማግሌዎችም እንኳን ደስ አላችሁ አሉ። ነገር ግን በአንዱ ጎጆ ደጃፍ ላይ አንዲት ሴት በዝምታ ትታዘብ ነበር። እርሷም ኢኽላስ ነበረች። ልክ እንደተወለደችበት ቀን መንጋጋዎቿ ተጋጭተው እጆቿ በንዴት ተጨበጡ። ልቧ በቅናት ተቃጠለ። ሽማግሌዎች እህቷን ሲያመኳሹ ስትሰማ በውስጧ ለዓመታት ተኝቶ የነበረው ክፋት ነቃ። ወደ እናቷ እየሮጠች በመሄድ እናቴ ሆይ ልዑሉን የማገባው እኔ ነኝ አለች። እናቷን በመገረም ኢኽላስ ሆይ ይህ እንዴት ይሆናል? ልዑሉ የመረጠው እህትሽን ነው። ለእርሷ ደስ ሊልሽ ይገባል። ደግሞም እሷ ታላቅሽ ስለሆነች ቀድማ ማግባቷ ሥርዓት ነው አለቻት። ኢኽላስ መንታ እህቷን ፍለጋ ሄዳ ከቤት ጀርባ ፍየሎችን ስታበላ አገኘቻት። ፈገግ ብላም አሚና እህቴ ሆይ የምጠይቅሽ ነገር አለኝ አለች። አሚናም ምንድን ነው? ከቻልኩ አደርግልሻለሁ ስትል ቃል ገባች። ኢኽላስ በስግብግብነት ልዑሉን የማገባው እኔ ነኝ፣ በእኔ ፋንታ ትተሽልኝ እኔ ላግባው ስትል ጠየቀቻት። አሚና ለጥቂት ጊዜ ዝም ካለች በኋላ ራሷን በመነቅነቅ ኢኽላስ ይህ እኮ እንግዳ ጥያቄ ነው። እኔም ልዑሉን ወድጄዋለሁ፣ እርሱም የመረጠኝ እኔን ነው። ስለሆነ ላገባው እፈልጋለሁ። አትጨነቂ፣ ያንቺም ዕድል አንድ ቀን ይመጣል አለቻት። ኢኽላስ ደግማ አልጠየቀቻትም። በንዴት ፊቷን አዙራ ሄደች። በግቢያቸው ውስጥ ካለው ዛፍ ስር ቆማ ቤቱ በር ላይ የተቀመጠችውን አሚናን በክፉ ዓይን እያየች በሹክሹክታ እንዲህ አለች።
እኔ ካልመረጥኩ እርሷም አትመርጥም፣ እኔ ካላገባሁት ወላሂ እርሷም በሕይወት እያለው አታገባውም አለች። በውስጧ ያለው ክፋት ዓይኑን ገለጠ። በማግስቱ ንጋት ላይ አሚና ውሃ ለመቅዳት ወጣች። ብቻዋን መውጣቷ ግን ትልቅ ስህተት ነበር። ንጹሕ ልቧ አንዳችም አደጋ አልጠረጠረም። ኢኽላስ ግን እንደ አዳኝ አውሬ በዝምታ ተከታተለቻት። አሚና ማድጋዋን ለመሙላት ጎንበስ ስትል ኢኽላስ ከባድ የሆነ የሸክላ ማድጋ አነሳች። ከዚያም አሚናን በኃይል መታቻት። ማድጋው በአሚና ራስ ላይ ተሰበረ። አሚና ተዝለፈለፈችና መሬት ላይ ወደቀች። ኢኽላስ የእህቷን አስክሬን ቆም ብላ አየች። ወደ እኔ ጣፋንታ አትሂጂም፣ እኔ ነኝ ወደ አንቺ ጣፋንታ የሚሄደው ስትል በሹክሹክታ ተናገረች። የአሚና እጆች ይዛ ወደ ጫካው ጥልቅ ክፍል እየጎተተች ወሰደቻት። ኢኽላስ በሚንቀጠቀጡ እጆቿ ሚስጥሯን ለመቅበር የሚያበቃ ትልቅ ጉድጓድ ቆፈረች። አሚናን ወደ ውስጥ አስገብታት በአፈር አለበሰቻት። እጆቿ እየተንቀጠቀጡና አይኖቿ እየተንከራተቱ ቆመች። ጫካው ጭጭ አለ። ወፎችም እንኳን መዘመር አቆሙ። ጥላዋ ብርሃኑን ያሸነፈ መስሏት ተመለሰች። ነገር ግን ኢኽላስ የማታውቀው ነገር ቢኖር ይህንን ሁሉ የሚከታተል ሰው እንደነበር ነው። እርሱም የጭነት አጓጓዥ የሆነው አዋድ ነበር። አዋድ የተባለው የጭነት አጓጓዥ በዘንባባ ዛፍ ላይ ሆኖ ገመዱን እያስተካከለ ሳለ በድንገት ኢኽላስ የማይንቀሳቀስ አካል እየጎተተች ወደ ጫካው ስትገባ ተመለከተ። በእግሮቿ ላይ አፈር፣ በእጆቿ ደግሞ አካፋ ይዛ ነበር። አዲስ የተቆፈረውን መቃብርና እርሷም በበደለኝነት ስሜት ወደ ኋላ እየተመለከተች በፍጥነት ስትመለስ ተመለከተ። የአዋድ ልብ በኃይል መምታት ጀመረ። አይሆንም፣ እኔ ያሰብኩት ሊሆን አይችልም ሲል በሹክሹክታ ተናገረ። ጉጉቱ ስላላስቻለው በፍጥነት ከዛፍ ላይ ወርዶ ወደ መቃብሩ ሮጠ። አፈሩ ገና ትኩስ ነበር። በጉልበቱ ተንበርክኮ ጥፍሮቹ እስኪደሙ ድረስ በባዶ እጁ መሬቱን ቆፈረ። ከዚያም ትኩስ ቆዳ ነካ። አሚና ነበረች። አሁንም በደካማ ሁኔታ ተነፍስ ነበር። በከፊል ተቀብራ በከፊል በሕይወት ያለችውን አሚናን ተሸክሞ ወደ አያቱ ወደ ዘይነብ ዘንድ ወሰዳት። ዘይነብ የባህል ሐኪም ነበረች። አሮጌቷ እጇን በአሚና ደረት ላይ አደረገች። ሌሊቱን ሙሉ በቅጠላ ቅጠልና በዱዓ ስታከማት አደረች። ጎህ ከመቅደዱ በፊት አሚና አይኖቿን ገለጠች። መንታ እህቴ ኢኽላስ ሕይወቴን ፈለገችው አለችና እንደገና ራሷን ሳተች። በመንደሩ በኩል ግን ሰዎች ሁሉ ኢኽላስን ይፈልጉ ነበር። ነገር ግን እውነተኛዋ ኢኽላስ በወንዙ አጠገብ በፍጥነት ታጥባ ጸጉሯን እንደ አሚና ተሰርታ ልክ እንደ እርሷ ልብስ ለብሳ ፈገግታዋንና አረማመዷን አስመስላ ወደ መንደሩ ገባች። ልክ እንደ አሚና ሆና ብቅ አለች። የመንደሩ ሰዎች በደስታ ተቀበሏት። አሚና የልዑሉ ሙሽራ እንኳን ደስ አለች፣ ትልቅ በረከት አገኘሽ አሏት። ኢኽላስ በትህትና አይኖቿን ሰበሰበች። ነገር ግን የአንዲት ሴት ልብ ደነገጠ። እርሱም እናታቸው ሩቅያ ነበረች። ኢኽላስ ወደ ቤት ስትገባ እናትየው የሳቀች ወደ እርሷ መጣች። ነገር ግን እጆቿን ስትነካው ፈገግታዋ እየጠፋ መጣ። በጥርጣሬም እህትሽ ኢኽላስ የታለች ስትል ጠየቀቻት። ኢኽላስ ደንግጣ የዘንባባ ቅጠል ልታመጣ ሄዳለች፣ ቆይታ ትመጣለች ስትል ዋሸች። እናቲቱ በጥርጣሬ አይኖቿን አቁለፈለፈች። ኢኽላስ ለእናቷ ሳትናገርና ከመንታዋ ተለይታ ሂዳ አታውቅም። መንታዎች ደግሞ አይለያዩም። ሩቅያ ድምጿን ዝቅ አድርጋ አሚና አይኔን እይ፣ ኢኽላስ ደህና መሆኗን እርግጠኛ ነሽ አለቻት። አዎ እናቴ እርግጠኛ ነኝ አለቻት። ነገር ግን የእናት ልብ በቀላሉ አይታለለም። የኢኽላስን መዳፎች ስትዳብስ ትንሽ ሻካራ ሆነው አገኘቻት። እግሮቿም በአፈር በጭቃ ተለውሰዋል። ዛሬ በጧት የት ነበርሽ ስትል በዝግታ ጠየቀቻት። ኢኽላስ እንደተያዘ ሌባ ሰውነቷ ተወጠራ። ወንዝ አጠገብ ነበርኩ ስትል ዋሸች። እናትየው ራሷን በመነቅነቅ ዝም አለች። ነገር ግን ጭንቀት እንደ ቀዝቃዛ ጥላ ልቧን ወረረው። ቀትር ሲሆን እናትየው በከፍተኛ ጭንቀት ሌላኛዋ ልጇን መፈለግ ጀመረች። ሰዎችንም ኢኽላስን ያያችሁ አላችሁ ስትል ትጠይቅ ጀመር። የመንደሩ ሰዎች ትልቅ ነገር መፈጠሩን ተረዱ። ከሁለቱ መንታዎች አንዷ ብቻ ነው የምትታየው። ሴቶች በሹክሹክታ ማውራት ጀመሩ። ወንዶች ፊታቸውን አጠቆሩ። ሽማግሌዎችም ጥንታዊ ማስጠንቀቂያቸውን ማውሳት ጀመሩ። መንታዎች የአንድ ለውዝ ሁለት ክፍሎች ናቸው፣ አንዱ ከጠፋ ችግር አለ ማለት ነው አሉ። እናትየው በጎጆዋ ውስጥ ቆማ እንባዋ በጉንጮቿ ላይ በድንጋጤ ይፈስ ነበር።
በቤቱ ፊት ለፊት ጥቂት ሰዎች ተሰበሰቡ። ጥያቄዎችንም ያዥጎደጉዱ ጀመር። እናትየው እየተንቀጠቀጠች ወደ እነርሱ ወጣችና ወገኖቼ ሆይ ከጧት ጀምሮ ኢኽላሱን አላየኋትም አለች። ወዲያውኑ የመንደሩ ሰዎች ሰፊ ፍለጋ ጀመሩ። ወጣቶች ፋኖስና ማጭድ ይዘው፣ ሴቶችም የወንዝ ዳርቻና የጫካውን መንገድ መፈተሽ ጀመሩ። ሽማግሌዎች ዱዓ ማድረግ ጀመሩ። አንድ ወጣት ወደ እርሷ ቀርቦ አሚና እርሷ እኮ መንታች ናት፣ ምንም ያለችሽ ነገር የለም ሲል ጠየቃት። ኢኽላስ አይኖቿ እንባ እንዲያወጡ አስገደደቻቸውና የት እንዳለች አላውቅም ስትል በሹክሹክታ ተናገረች። ውሸት ከከንፈሮቿ ላይ እንደ ውሃ ይፈስ ነበር። በድንገት በመንደሩ በር ላይ ልዑል ዑስማን ደረሰ። ልዑሉ ከደስታ ይልቅ ግራ መጋባት ሲያይ ፊቱን አጠቆረና ምንድነው የሚካሄደው ሲል ጠየቀ። ሽማግሌዎቹም ከመንታዎቹ አንዷ መጥፋቷን አስረዱት። ልዑሉ በጭንቀት አሚና የታለች ሲል ጠየቀ። ኢኽላስ በፍጥነት ወደፊት ወጣችና ድምጿን አለስልሳ እኔ እዚህ ነኝ ጌታዬ አለች። ልዑሉ ትንሽ ረጋ አለ። ነገር ግን አንዳች እንግዳ ነገር ተሰማው። ቢሆንም አይዞች ውዴ እህትሽን እናገኛታለን ሲል በደግነት አጽናናት። ኢኽላስ እንዳመሰገነች መስላ በፈገግታ መለሰች። በዚያች ምሽት ፍለጋው ያለ ውጤት ተጠናቀቀ። ኢኽላስ በእህቷ ቦታ ተኛች። ነገር ግን እንቅልፍ አልመጣላትም። በዝምታው መካከል አንድ ቀጭን ድምፅ ሰማች። ተናጋሪ ተናገረ፣ ተናጋሪው ተናገረ። ድምፁ የሚመጣው ከምድር ስር ከአፈሩ ውስጥ ነበር። ኢኽላስ በድንጋጤ እናቴ እናቴ ብላ ጮኸች። ሩቅያ ልጇን በማጣቷ እንቅልፍ ሳይወስዳት ስላደረች በፍጥነት ገባች። ልጄ ምን ሆንሽ ስትል ጠየቀቻት። ኢኽላስ መጥፎ ህልም አይቼ ነው አለች። ነገር ግን ሩቅያ በልጇ አይኖች ውስጥ የተደበቀውን ሽብርና በመንቀጥቀጧ ውስጥ የታየውን በደለኝነት ልታይ ትንሽ ቀራት። ጭንቀቷም ይበልጥ በረታ። በዚያው ቅጽበት በሐኪሟ ዘይነብ ጎጆ ውስጥ አሚና ቀስ በቀስ ጥንካሬዋን እያገኘች ነበር። የአሚና ድምፅ ደካማ ነበር። መንታዬ ልትገድለኝ ሞከረች አለች። ዘይነብም የቅናት መንፈስ መጀመሪያ ባለቤቱን የሚያቃጠል እሳት ነው ስትል መለሰችላት። አዋድ እጆቿን ይዞ ከዚህ አታመልጥም፣ አይቻታለሁ፣ ያደረገችውን ሁሉ አይቻለሁ አላት። በማግስቱ ጧት ኢኽላስ ውሃ ለመቅዳት ወደ ጉድጓዱ ሄደች። ጎንበስ ስትል በውሃው ላይ የታየው ምስሏ ተለወጠ። ያየችው የራሷን ፊት ሳይሆን የአሚናን ፊት ነበር። ኢኽላስ በጩኸት ማድጋውን ወረወረችው። ሴቶቹ ወደ እርሷ ሮጡ። ነገር ግን ሹክሹክታው በመንደር ውስጥ ይሰራጭ ጀመር። ይህች ልጅ እንደ አሚና አትመስልም። ለምንድነው እንደ በደለኛ ሌባ የምትርበደበደው? ጥርጣሬው በመንደር ውስጥ በዝምታ መሰራጨት ጀመረ። ምንም እንኳን ሌላኛዋ መንታ ወይም ኢኽላስ እስካሁን ባትገኝም የሰርጉ ዝግጅት ግን ቀጥሏል። በፍለጋው ጎን ለጎን የሰርጉ ልምምድ ሲደረግ ሴቶች በደስታ ይጨፍራሉ፣ ከበሮም ይጮሃል። ኢኽላስ ከልጃገረዶቹ ጋር ለመጨፈር ወደፊት ተገፋች። ነገር ግን እግሮቿ ደነዘዙ፣ ጉልበቶቿም ተቆላለፉ። ሰውነቷም ሊታዘዛት እምቢ አላት። ተሰናክላ ልትወድቅ ስትል ከበሮ ምቱ እንዲህ አለ። አሚና የመንደራችን ምርጥ ጨፋሪ ነበረች፣ ዛሬ ምን ነካት አለ። እናቷ ሩቅያ በድንጋጤ ወደ እርሷ እየሮጠች መጣች። ልጄ ምን ሆንሽ ስትል በጭንቀት ጠየቀቻት። ኢኽላስ ፈገግታ እያሳየች ትንሽ ደክሞኝ ነው አለቻት። በዛች ምሽት ኢኽላስ መስታወት ፊት ተቀምጣ ፀጉሯን እያበጠረች ራሷን ለመረጋጋት ትሞክራለች። በድንገት በመስታወቱ ላይ ያለው ምስሏ ተረበሸ። የራሷ ፊት ጠፋና የአሚና ፊት ተተካ። የኢኽላስ ደም በደም ስሮቿ ውስጥ ረጋ። በመስታወቱ ላይ ያለው ምስል ኢኽላስ እኔ እየመጣሁ ነው ሲል በሹክሹክታ ተናገረ። እጣ ፋንታዋ ዋጋዋን ሊሰጣት እየመጣ መሆኑን ተረዳች። የሰርጉ ቀን ፀሐይ ወጣች። ነገር ግን ብርሃኗ እንግዳና ደካማ ነበር። ሰማዩ ለከባድ ነገር የተዘጋጀ ይመስላል። ቤተ መንግስቱ በዘንባባና በአበቦች አጊጧል። ልዑል ዑስማን የሰርጉን ልብሱን እየለበሰ ሳለ ልቡ ውስጥ አንዳች ስጋት ተሰማው። አማካሪውን ልክ ወደ አውሎ ነፋስ እየተጓዝኩ ያለው ይመስለኛል አለው። አማካሪው ግን በትህትና ዝም አለው። በዚህ መሃል የመንደሩ ሰዎች አሚና ንግሥት ልትሆን ነው እያሉ በደስታ ተሰብስበዋል። ሁሉም ሰው ሙሽራውንና አሚናን ይጠብቃል። ነገር ግን በጎጆ ውስጥ እየተዘጋጀች ያለችው የተሳሳተችው ልጅ ነበረች። ኢኽላስ መስታወት ፊት ቆማ ውድ የሆነ ቀይ ጨርቅ ተከናነበች። በመስታወቱ ላይ ፈገግ ብትልም ምስሉ ግን ፊቱን አጨፈገገው። በድንገት በአንገቷ ላይ ያለው ሐብል
ሊያንቃት እስኪቃረብ ድረስ ጠበቃት። እየተናነቃት በሁለት እጆቿ ሐብሉን በጥሳ ጣለችው። ልቧ በኃይል ቢመታም አሁን ወደ ኋላ መመለስ አትችልም። ረጅም መንገድ መጥቻለሁ ስትል ራሷን አረጋገጠች። ከጎጆ ስትወጣ ሰዎች በውበቷ ተደነቁ። የሩቅያ ልብ ግን ወደቀ። ወደ ኢኽላስ በቀስታ ተጠጋች። ልጄ ሆይ እህትሽን ካጣው ጀምሮ ልቤ ሰላም አላገኘችም። በሰርግሽ ቀን ደስ ሊለኝ ይገባል። ነገር ግን አንድ ትልቅ ስህተት እየሰራሁ እንደሆነ ይሰማኛል አለች። ኢኽላስ ደነገጠች። አይኖቿም ይርገበገቡ ጀመር። እናቴ ሆይ እህቴ እስካሁን ባለመገኘቷ የእኔም ልብ ተሰብሯል። ነገር ግን ይህ የእኔ ሰርግ ብቻ አይደለም፣ የመንደራችን ኩራትና የሁለት መንግስታት ውህደት ነው አለች። እጇን በእናቷ ትከሻ ላይ አድርጋ አይዞሽ እናቴ እናገኛታለን፣ ደህና ትሆናለች ስትል አጽናናቻት። ምናልባት እውነትሽን ይሆናል፣ ኢኽላስ ደህና ትሆናለች፣ እናገኛታለን አለች። ኢኽላስ ፈገግ አለች። በዛው ቅጽበት ከበሮ መቺው ሙሽራዋ ወደፊት ትቅረብ ሲል ተጠራ። ኢኽላስ ከእናቷ አቀፍ አመልጣ ወደ ቤተ መንግስቱ አመራች። ነገር ግን እግሮቿ ከበዷት። ልክ ምድሪቱ ራሷ እንድትቆም የሚያስገድዳት ይመስላል። ከመንደሩ ጥቂት ርቆ በሚገኘው የዘይነብ ጎጆ ውስጥ አሚና ከቀናት በኋላ ለመጀመሪያ ጊዜ ቀጥ ብላ ቆመች። እግሮቿ ቢንቀጠቀጡም በልበ ሙሉነት ቆመች። አዋድ ወደ እርሷ ጠጋ ብሎ አሚና ተረጋጊ፣ ገና ደካማ ነሽ አላት። እርሷ ግን ራሷን በመነቅነቅ በቆራጥ ድምፅ ወደ ቤቴ መመለስ አለብኝ አለች። አዋድ ብትሩን ይዞ አጅብሻለሁ ቢላትም ዘይነብ ግን አይሆንም፣ ይህን የመጨረሻ እርምጃ ብቻዋን ነው መጓዝ አለባት፣ እጣ ፋንታዋን በራሷ እርምጃ ትጋፈጠው ስትል ከለከለችው። አሚና አይኖቿ በእውነት ብርሃን እየበሩ ነጭ ልብስ ለብሳ ከጎጆ ወጣች። በቤተ መንግስቱ በኩል ግን ኢኽላስ ወደ ግቢው ገባች። ሰዎች አሚና ውቧ ንግስታችን በረከት ይከተልሽ እያሉ ይጮሁ ነበር። ልዑሉ ዑስማን እጇን ለመቀበል እጁን ዘረጋ። ነገር ግን ኢኽላስ አንድ እርምጃ እንደተራመደች ከበሮቹ በድንገት ዝም አሉ። አየሩም ከበደ። የኢኽላስ ሰውነት በድንጋጤው ተወረረ። ልቧም በኃይል መምታት ጀመረ። ከጀርባዋ አንድ ነገር እየመጣ እንደሆነ ተሰማት። በድንገት ሰዎች ወደ መንደሩ መግቢያ በር እያመለከቱ ማናት እርሷ? አይሆንም፣ መሆን አይችልም፣ እርሷ አሚና ናት እያሉ መጮህ ጀመሩ። ሁሉም ዞር ብሎ ተመለከተ። ልዑል ዑስማን እጁን አወረደ። አይኖቹም በድንጋጤ ፈጠጡ። ኢኽላሱም ዞረች። በመንደሩ መግቢያ በር ላይ አሚና በዝግታ የተራመደች ትመጣ ነበር። በሕይወት ያለች የምትተነፍስ ንጹሕና ደማቅ ነጭ ልብሷ በፀሐይ ብርሃን ስር ይደምቅ ነበር። በእጇ ላይ ያለው ማተብም ይንጸባረቃል። ልክ አሁን ከእናቷ ማህፀን እንደወጣች ሕፃን ንጹሕ ሆና ታየች። የመንደሩ ሰዎች አምላኬ ሆይ ይህ የማይታመን ነው፣ ለቀናት ጠፍታ ነበር፣ ምን እየሆነ ነው እያሉ ጮኹ። ኢኽላስም አይሆንም፣ ይህ ሊሆን አይችልም አለች። ልዑል ዑስማን በድንጋጤና በንዴት መካከል ሆኖ ወደፊት ቀረበ። በመጀመሪያ ኢኽላስን አያት። ከዚያም ልቡን ወደ ማረከችው እውነተኛዋ አሚና ዞሮ አንቺ አሚና ነሽ? ምን ደረሰብሽ? የት ነበርሽ? ሲል ጠየቃት። የአሚና አይኖች ግን በአንድ ሰው ላይ ብቻ አርፈው ነበር። እርሱም መንታዋ ከዳተኛዋና ጥላዋ በሆነችው በኢኽላስ ላይ ነበር። አሚና በቀጥታ ወደ እርሷ ስትራመድ የኢኽላስ ጉልበቶች ታጠፉ። መቆጣጠር በማትችለው ሁኔታ እየተንቀጠቀጠች መሬት ላይ ወደቀች። ድምጿ እየተቆራረጠ ምንድነው አሚና? አንቺ ማነሽ? መንፈስ ነሽ ወይም ቁም ስቅል? እኔ እኮ በገዛ እጄ ቀበርኩሽ፣ እንዴት እዚህ ትቆሚያለሽ? ስትል ጮኸች። የመንደሩ ሰዎች ደነገጡ። ልዑሉም ዑስማን በድንጋጤ አይኖቹን አፈጠጠ። እህትሽን ቀበርሻት አለ። ሽማግሌዎቹም ኢኽላስ የሩቅያ ልጅ ሆይ ይህ አንደበትሽ ራሱ እየተናገረ ነው፣ በመናፍስት ላይ አታሳቢ አሏት። ኢኽላስ አለቀሰች። ሆን ብዬ አይደለም፣ እርሷ ሁሉንም ነገር ትወስድብኝ ነበር፣ ፍቅሩን፣ ክብሩን፣ ሌላው ቀርቶ ልዑሉን እንኳን ወሰደችብኝ። መድመቅ የነበረብኝ እኔ ነበርኩ እንጂ እርሷ አይደለችም አለች። አሚና አንድ እርምጃ ወደፊት ቀረበች። ድምጿም እንደ ውሃ የረጋ ነበር። የእኔ ዕጣ ፋንታ ፈለግሽ፣ ነገር ግን ዕጣ ፋንታ የሚሰረቅ ነገር አይደለም አለች። እጇን ወደ ላይ አንስታ ምድሪቱ ወንጀልሽን ተፋችው፣ አላህም ጠበቀኝ አለች። በዚያው ቅጽበት የመንደሩ ሰዎች መንገድ ለቀቁና እናታቸው ሩቅያ ወደፊት ወጣች። አዋድም ለታላቁ ሽማግሌ እጅ ነስቶ በጠንካራ ድምፅ እንዲህ አለ፣ እርሷ እውነትዋን ነው፣
በዚያች ጠዋት ኢኽላስ አካፋ ይዛና እግሮቿ በአፈር ተለውሰው አዲስ መቃብር ጥላ ስትሄድ አይቻታለሁ። እርሷ ከሄደች በኋላ በባዶ እጄ ቆፍሬ አሚናን በሕይወት አወጣኋት። ቦታው በለቅሶና በግርምት ተሞላ። ሩቅያ መሬት ላይ ወድቃ አለቀሰች። ልዑል ዑስማን በሐዘንና በንቀት ኢኽላሱን ተመለከታት። ለመሆኑ ለትዳር ብለሽ እህትሽን ትገሪያለሽ? አላት። የፍትህ ጉዞ ተጀመረ። ንጉሡ እንደ ነጎድጓድ በሚያስተጋባ ድምፅ ኢኽላስ ሆይ ታላቅ በደል ፈጽመሻል። መንታሽን ለመግደል ሞክረሻል። የመንታዎች ትስስር ደግሞ የተቀደሰ ነው አለ። ሽማግሌዎቹም የተቀደሰ ነው ሲሉ አስተጋቡ። ታላቁ ሽማግሌ በትራቸውን አንስተው በዚህ ወንጀልሽ ምክንያት ወደ ክፉ ጫካ እንድትሰደጂ ተጸጽተሽ እስክትመለሺ እዚያው እንድትባዘኚ ተፈርዶብሻል። ዳግመኛ ወደ መንደሯ አትመለሽም አሉ። ዘቦቹ ኢኽላሱን ሲይዟት እናቴ ሆይ እርጅኝ እያለች ብትጮህም ሩቅያ ራሷን ስታ ወደቀች። ኢኽላስ መሬቱን እየጫረች ለመነቻቸው። ዘቦቹ ወደ ጨለማ ጫካ ጎትተው ወሰዷት። ዝምታ ሰፈነ። ሁሉም ወደ አሚና በደግነት ዞረ። ልዑል ዑስማን ወደ እርሷ ቀርቦ በሕይወት በመትረፍሽ አመሰግናለሁ። አሁንም ቢሆን የትዳር ጥያቄን ትቀበይኛለሽ አላት። አሚና በረጋ አይኖቿ ተመልክተው ልዑል ሆይ በኩራት ሳይሆን በትህትና እቀበልሃለሁ፣ ዕጣ ፋንታ ከውበት በላይ ትልቅ ነውና አለች። የመንደሩ ሰዎች አጨበጨቡ፣ ሽማግሌዎች መረቁ። በዚህ ሁኔታ አሚና ልዑሉን ዑስማንን አገባች። ሙሽራዋ በኩራት ሳይሆን ሞትን ተሻግራ እንደተመለሰች ብርቱ ሴት ሆና ታየች። ከዚህ ታሪክ የምንወስደው ትምህርቶች የአሚና እና የኢኽላስ ታሪክ የብርሃንና የጥላ የደግነትና የክፋት ፊልሚያ ውጤት ነው። አሚና በንጹህ ልቦና በአላህ ላይ በነበራት እምነት ከሞት አፋፍ ተመልሳ ወደ ክብሯ ስትመለስ፣ ኢኽላስ ግን በቅናትና በምቀኝነት ተነሳስታ የቆፈረችው የጥፋት ጉድጓድ የራሷ የውርደት መቃብር ሆኖ አብቅቷታል። ሂስድ ወይም ምቀኝነት በሰው ላይ የተሰጠውን ጸጋ መመኘት ሳይሆን ያ ጸጋ ከእርሱ ተነስቶ ለእኔ ይሁን ማለት ባለቤቱን መጨረሻ ላይ ለውርደት ይዳርጋል። ነቢያችንም ሰለላሁ ዐለይሂ ወሰለም እንደተናገሩት ምቀኝነት መልካም ሥራዎችን እሳት እንጨት እንደሚበላው ይበላል። የአላህ ጥበቃ አንድ ሰው በአላህ ከተጠበቀና እውነቱን ከያዘ ሰዎች ቢቀብሩትም እንኳን አላህ ካለበት አውጥቶ በክብር ያቆመዋል። መጥፎ ተንኮል መጨረሻው የሚመለሰው ወደ ባለቤቱ ነው። እህቷን ለመቅበር የሞከረችው ኢኽላስ በመጨረሻ ራሷ ከሰው ተለይታ በጫካ ስደት ተቀበረች። በሰዎች ስኬት ከመቅናት ይልቅ ለአላህ ውሳኔ እጅ መስጠትና የራስን ዕድል በደግነት መጠበቅ የሁለቱንም ዓለም ሰላም ያስገኛል። ታሪኩን እዚህ ድረስ አብራችሁኝ የተከታተላችሁኝ ሁሉ አላህ ሱብሓነሁ ወተዓላ ሐጃችሁን ሁሉ ያሳካላችሁ። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ሼር፣ ላይክ እንዲሁም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት እንዲሁም ጥበቃ ይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።